አብርሽን አንቃ ልጄን አምጣው፣ ልጄን እናንተ ጋ ነው ያለው፣ ልጄን እናንተ ናችሁ የደበቃችሁብኝ፣ አምጦት ብላ እንግዲህ እንቅ አድርገዋለች ማለት ነው። ቡዜ ጋም ኃይለኛ ግጭት ተፈጥሯል። ቡዜም አላቅም እኔ አላየሁም ብላለች። ሁላችንም ቡዜ ጋ ነው እያለ ነበር። ነገር ግን ቡዜ እኔ የማውቀው ነገር የለም፣ ሲጀመር ልጁ አልጠፋም፣ እናም እኔ አልወሰኩም ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ትርፍ ይበልልኝ። ቤተሰብ እንግዲህ አሁን ቡዜ ናት ብለን ሁላችንም የጠረጠርናት ሴትዮ እንግዲህ እኛ የጠረጠርነው ሩታ ባለችው መሰረት ነው። በነገራችን ላይ ሩታ ቡዜ መታ ወሰደቻት ነበር ያለችው አይደለም። ቡዜ ደግሞ እኔ አልሄድኩም አለች። አብርሽም አልሄደም እና ማን ወሰዳት ማለት እሷ ካልሄደች እንዴት ወሰደቻት አለች። ሰራተኛይቱ አይታለች አሉ እና ሰራተኛይቱ ትጠየቅ ሲባል ሰራተኛይቱ አስፈራርተዋታል አትናገርም አለች ማለት ነው እሷ። እና ሰራተኛይቱ ምንም ያህል ቢያስፈራሯት አሁን ማስረጃ ተናገሪ ከተባለች ትናገራለች። ምን ያስፈራታል? እነሱ ያኔ የቀጠረቻት ሩታ ናት። ኃላፊነትና ከባድ ነገር ነውና ልጅን የመሰለ ነገር ማን እንደወሰደባት እንዴት ትፈራለች? ይሄ አሳማኝ ነገር አይደለም፣ እውነት ለመናገር ማለት ነው። እነ ደግሞ ቡዜ በጣም ስትናገር የነበረው ቡዜ ደግሞ ታቋታላችሁ። ከወሰደች ወሰኩኝ ትላለች። ግልጽ ናት ሁልጊዜም እሷ በጣም ትናገራለች። ምንም የምትፈራ ነገር አይደለችም። ስለዚህ ልጁን ብትወስታው አዎ ወስጄዋለሁ ተነበረ ግን አልወሰኩትም ብላለች። አብርሽም ምንም የሚያውቀው ነገር የለም እና እንደው ተዛዙሩ እውነት እነሱ እንዳሉት ልጁ አልጠፋም፣ ውሸት ነው ይሄ ሁላ ነገር ወይስ እንዴት ነው? እና ሩታ ደግሞ በዚህ ደረጃ እንደዚህ የምትሆነው ልጇ ሳይጠፋባት አይመስለኝም። እኔ እንጃ። እኔ ሳስበው ማለት ነው ሌላ የሆነ ሰው ልጇን ደብቆባት ሊሆን ይችላል ብዬ ነው የማስበው። አሁን ለምሳሌ ሄርሜላ በፍጹም ልታረገው አትችልም፣ አታረገውም ማለት ነው፣ አታረገውም። እና ቡዜ ካልሆነች ማን ሊሆን ይችላል? ዴቭ መቼም ከቡዜ ጋር ነው፣ አያደርገውም እሱም። እና ማን ሊሆን ይችላል? ሌላ ማን ሊሆን ይችላል? አላቅም። ብቻ እነሱ ያሉት አልጠፋም፣ እኔ ከሄርሜላ ጋር ስለሆንኩኝ እኛን ለማስጠቆር እኛን በቃ ሰላማችን ለመንሳት ነው እንጂ ልጁ አልጠፋም ብለዋል ማለት ነው። ያው አብርሽ በጣም ዘና ፈታ ብሎ ነው ያለው። ምንም አላስጨነቀውም፣ አላሳሰበውም፣ የጠፋም አልመሰለውም ማለት ነው። እናም አልጠፋም ነው እያለ ያለው። እነሱ ካልወሰዱት ልጁን ምን ወሰደው? የእውነት አሁን ጥያቄ የሆነብኝ በእኔ ማለት ነው። እና አሁን ለምሳሌ እነሱ እንዳልወሰዱት እርግጠኛ ከሆነች እኛ አልወሰንም ብለዋታል። እንግዲህ እርግጠኛ ከሆነች ፖሊስ ጣቢያ ሄዳ ካላመለከተች እነሱ እንዳሉትም ልጁ አልጠፋም ማለት ነው። እስኪ እንግዲህ ዛሬ ቁርጡን ነግረዋታል፣ እኛ ጋር የለም ብለዋታል። ዛሬ እሱን አይታ ካላመለከተች በቃ እውነት እነሱ እንዳሉት ልጁ አልጠፋም ማለት ነው። ምክንያቱም ከጠፋባት እነሱ ጋር አለ ብላ ስለጠበቀች እስካሁን ያው እንግዲህ እየጮኸችም ነበረ። አሁን ግን እነሱ እኛ ጋር የለም ብለዋል። እና ልጅ ነው እንግዲህ ሰውን የመሰለ ነገር፣ ህፃን ልጅን የመሰለ ነገር እቃ አይደለም፣ የሆነ ነገር አይደለም። እና ማለት የሆነ ነገር አሁን ለምሳሌ የጠፋ የቤት ነገር አይደለም። እና የሰው ህይወት ልጅ ውዱ ልጃቸው ልዑልን የመሰለ ጠፍቶ ማን እንደወሰደው ጠፍቶ ድመት የሆነ ነገር ከቤት እንደጠፋ ነገር ዝም ካለች አልጠፋም ማለት ነው። አሁን እነሱ ጋር ነበረ ከሰሞኑ አለ ብላ እርግጠኛ ሆና ቡዜ ወሰደችው ስትል ነበር። ቡዜ ወሰደችው ግን ለሄርሜላ ሰጠቻት ነበር ስትል ነበረው። ቡዜ እንዳለ ሄደች ተናገረች። ምስክር የተባለችዋ ሴትዮ ደግሞ ሰራተኛይቱ ደግሞ አስፈራርተዋታል አትናገርም አለች። እንዴ ምንም ቢያስፈራራት እኮ እሷ ኃላፊ ናት። ልጅ ጠብቄ እስከተባለ ድረስ ኃላፊነትና ነው። ስለዚህ ማንም የወሰደውማ መናገር አለባት። ከቤተሰቡ ውጪ ደግሞ ልጅ ጠብቄ ከተባለች ልጅ ለማንም አለመስጠት ነው። እና ይህ ኃላፊነቷ ያን የምታውቅ ሰው ከሆነች እንዴት
ልደብቅ ትችላለች እንዴ? ልትፈራ ትችላለች? ይሄ የማይመስል ነገር ነው ማለት ነው። በመቀጠል ደግሞ ዛሬ አስጠንቅቀው አስረግጠው እኛ ጋር የለም ብለዋታል። ፖሊስ ጣቢያ ሄዳ ካላመለከተች ልጁ አልጠፋም ማለት ነው። በእርግጠኝነት አንድ እናት ህፃን ልጅ ጠፍቶባት ዝም አትልም። እነሱ ጋር ከሌለ እነሱ ጋር ነበረ ብላ የጠረጠረችው እርግጠኛ የሆነችው እነሱ ጋር ከሌለ ዝም ብላ ከተቀመጠች እነሱ እንዳሉት ልጁ አልጠፋም ማለት ነው። ብዙዎች ደግሞ አስተያየት ሰጪዎች ኮመንታተሮችንም ሳይ በአጠቃላይ የሚሉት ልጁ አልጠፋም አውቀው ነው ሄርሜላንና አብርሽን ለመበጥበጥ ነው የሚሉት። እሱ ነገር እውነት ይሆን አይሆን አናቅም። ነገር ግን በቃ አሁን የሚያስታውቀው መጨረሻው ስቴፕ ላይ ደርስናል። ሄዳ ካመለከተች እውነት ጠፍቶባታል። ሄዳ ካላመለከተች አልጠፋም። እነሱ እንዳሉት እነሱ ለመረበሽ ነው ተብሎ የታቀደው ማለት ነው። ለማንኛውም የሆነ ነገር እንዳለ እኔ አውቃለሁ ብላለች ቡዜ ማለት ነው። ቤተሰብ እናንተ ምን ተረዳችሁ? ምን አሰባችሁ? ምን ወሰናችሁ? እኔ የኔ ሀሳብ ይሄን ይመስላል። እናንተስ ምን ትላላችሁ? እኔ ከዛሬ በኋላ ካላመለከተች እነሱን ድጋሚ የምጠይቅ ከሆነ እውነትም ልጁ አልጠፋም። ሄዳ ካመለከተች ደግሞ ያው ጠፍቶባታል ማለት ነው። እና ብዙ ብትወስደው ትናገር ነበር። እሷ ሳይጠይቋት እንኳን ትናገራለች፣ እንኳን ትጠይቃ ማለት ነው። ምክንያቱም ማንንም አትፈራም። እና ለማንኛውም እንግዲህ እውነት ጠፍቶ ከሆነ ልጁ ለእናቱ እንዲመልሱላት እንደው ምኞቴ ነው። እናትና ልጅ መለያየት በጣም ከባድ ነው። በዛ ላይ ህፃን ልጅ ማለት ነው የእውነት ለመናገር እና በጣም ነው የሚያሳዝነው። ለማንኛውም በቅርቡ ተመልሶላት እንደምናየው ተስፋ እናደርጋለን። የወሰዳችሁ ሰዎች ካላችሁ እውነትም እንደው ልብ ይስጣችሁ ማለት ነው። ልቦና ይስጣችሁ ነው የሚባለው። ሌላ ምን ይባላል? የእውነት በጣም ያሳዝናል። ለማንኛውም ቤተሰብ እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑልኝ።